ነው? ኧረ እማዬ ፎጣ በእናታችሁ ፎጣ ስጭኝ። ሐኪም ቤት እንውሰድሽ። ቆይ ፎጣ ማዘር ይሄድ ፎጣም አይዞሽ እህቴ ይኸውልሽ ዶክተሩ ጋር ልደውል ቶሎ በል አይዞሽ ይኸውልሽ ቀስ በይ ተረጋጊ አይዞሽ እህቴ ተረጋጊ አይዞሽ እማዬ እህቴ ይኸውልሽ ቆይ ተረጋጊ አይዞሽ እስኪ ገፋ አድርጊው እስኪ አይዞሽ እንዳሸማገነን የሚፈጠረው ነገር ምን እንደሆነ ማንኛችንም ብንሆን አናውቅም። ሁለቱ ነበሩ ሲደንሱ የነበረው ማለት ነው ዳኒና ሀና እና ይመስለኛል እሷ የሆነ ሞቅ እያላት ምናምን መጣ። ችግር የለውም እውነት ችግር የለውም እውነት አመሰግናለሁ። በጣም ሲጨፍሩ ሲተቃቀፉ ምናምን ወላ ሲሳሳሙ ሁላ ነበረ ማለት ነው። ሲሳሳሙ አዎ እስኪ የዛ ቀን ላይ የተፈጠረውን ነገር ንገሪኝ። ያቺ ቀን ነች አሁን ላይ እዚህ ጋር ለመገናኘታችን ምክንያት ምንድነው? ሲነርና እንጣራ። እርግጠኛ ናችሁ ይሄን ነገር እሷ ስለማለቷ? ግን እሷ ናት ያለችን፣ የእውነት እሷ ናት ያለችን። አይዞሽ ቀስ በይልሽ ተረጋጊ። እስኪ ማይክ እስኪ ከፈት አድርግላት እስኪ ከፈት ተረጋጊልሽ። እንኳን የዛን ቀን ኖርማል ቀን ራሱ በጣም ምዘነጥ አይነት በጣም አማላይ የምትባል አይነት ሴት ነች እና የዛን ቀን ደግሞ በጣም አምሮባት ነበረ። እሷ ናት እንደዛ ያለችው ባፏ? አዎ እንደዛ ያለች ነበር። በቃ እቺ ልጅ በቀጥታ ጭንቅላቷን አሟታል ማለት ነው። የሷ ፊሊንግስ እንዴት ነበረ? ማለት ልጁን እንዳረገዘች ካወቀች በኋላ ምን የተለየ ነገር ስታደርግ አይተሻታል? የኔ ልጅ ሚኪ ጎበዝ ነው። ይዋየህ አይደል? እኔ ረሳሁትን እሱ ፈልጎ አገኘልኝ። ለዚህ እኮ ነው የምወደው፣ በጣም የምወደው ልጄ ነው በእውነት ማለት በጣም ሊደነገጥነው ሁለታችንም። እንደውም ማለት ከሷ ይበልጥ ነው ያው እሷን ለማረጋጋት እየሞከርኩኝ ነበር። እኔም በጣም ደንግጬ ነበር። እሷ ደግሞ ምክንያቱም ቤተሰቦቹ አሉ አስበው። በዚህ እድሜ ውሸታም ስባል እስቲ ያስበዋል። እኔ ልጅ ምን አይነት ነገር እየደረሰብኝ እንዳለሽ በገዛ ልጄ እኮ ነው እየተቀጣ ያለው። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ለሃና አንዳንድ የሚያስፈልጉ መድኃኒቶች ነበሩ። ያው በእርግዝና ወቅት ላይ ታውቃላችሁ በብዛት ከኔ በተሻለ በደንብ ተረዱታላችሁ ሴቶችን ብትሆኑ የሚያስፈልጉ ክትትሎች እንዲሁም የሚያስፈልጉ አንዳንድ መድኃኒቶች አሉ። ሃና እነዛን ነገሮች እያገኘች አልነበረም። ያው ከአቅም አንጻር እንደሆነ ቤተሰቦቿም ነግረውናል። እኛም የሚያስፈልጋትን ነገሮች በሙሉ አድርገንላታል። እዚህ ጋራ የዳኒ ልጅ ሆነ አልሆነ አይደለም ጥያቄው፣ ሰብአዊነት ይቀድማል ከሁሉም ነገር። የማንም ልጅ ቢሆን እኛ ጉዳያችን አይደለም። መደረግ ያለበት ነገር ስለሆነ ማድረግ ያለብንን ነገሮች አድርገናል። ያው አሁንም ቢሆን የዳኒ ሆነ አልሆነ አይደለም፣ መደረግ ያለበትን ነገር በሙሉ እናደርጋለን። እኛ እዚህ ጋራ ምንም የምናውቀው ነገር የለም። የዳኒ ነው ብለንም አናስብም። እሱም እንደዛ ነው ያለው። የሚፈጠረውን ነገር ምን እንደሆነ ምንም የምናውቀውም ነገር የለም። አሁን ከነሱም እንትን አይደለንም፣ ከነሱም ጎን አይደለንም፣ ወይም ከዳኒ ጎን አይደለንም። መሀል ላይ ሆነን እኛ እንዳሸማጋይነን የሚፈጠረው ነገር ምን እንደሆነ ማንኛችንም ብንሆን አናውቅም። ለልጅቷ ግን ለሃና ግን ማድረግ ያለብንን ነገር ከማድረግ ወደ ኋላ አለንም። ምክንያቱም መደረግ ያለበት ነገር መደረግ መቻል አለበት። የዳኒ ልጅ ሆነ አልሆነ አይደለም ዋናው ነገሩ። ማድረግ ያለብንን ነገር አድርገናል። አሁንም ቢሆን ወደፊትም እስከ መጨረሻው ድረስ የዚህን ነገር መጨረሻ እስከምናውቅ ድረስ ከሃናም ሆነ ከቤተሰቦቿ ጎን ሆነን እያንዳንዷን ነገር የሚያስፈልጋትን ነገር በሙሉ እንደምናደርግ በቤተሰቦቻችን ፊት ቃል እንገባለን። ችግር የለውም እውነት ችግር የለውም። ቆይ ችግር የለውም እውነት አመሰግናለሁ በጣም ምንም አይደል። ማድረግ ያለብን ነገር ስለሆነ ብቻ ነው። እዚህ ጋር የዳኒ ልጅ ሆነ አልሆነ አይደለም ጥያቄው፣ ሰብአዊነት ይቀድማል። ከዚህ በፊትም እንዳልኩትኝ ማድረግ ያለብን ነገር እናደርጋለን። አሁንም ቢሆን ከጎናችሁ ነን። እውነት ነው። የኔ ልጅ ሰው መሆን ትልቅ ነገር ነው። ልክ ነው የኔ ልጅ። ያው የዳኒም ሆነ አልሆነ የሚለው ሳይሆን ያው ልጁ የዳኒ ነው ብዬ ነው የማምነው። እንግዲህ እኔ እንደዛ ነው። አሁን ይኸውልህ እንደዚህ ብሎ 100% መደምደም አይቻልም። ዳኒ እንደሚለው ልጅ አይደለም ነው እያለ ያለው። ስለዚህ እኛ አሁን ከማንም ጎን አይደለንም። እኛ መሀል ላይ ገብተን ስምምነት እንዲፈጠር እየሞከርን ብቻ ነው ያለ ነው እንጂ አሁን ላይ የዳኒ ነው ልጁ ወይንም ደግሞ አይደለም ማለት አይቻልም። እንዴት ነው የማይሆነው? ነው እንጂ እኔ ልጅ ነው በቃ ነው ብላለች ልጅቷ። እንግዲህ ከሷ በላይ እኛ አናውቅም አይደለ? እሷ ከሱ ነው ካለች ነው እንግዲህ። መቼም ይሄ ምን ይካዳል ብለህን የኔ ልጅ። እንግዲህ ከሰዓታቶች በፊት ኤፍሬም ሚኪ ሃናን እያወራት በነበረበት ሰዓት መጥቶ ትንሽ ችግሮች ተፈጥሮ ነበር። አሁን በሰዓት ሚኪ እሺ ችግር የለውም እነግሮታለሁ። ሚኪ በሰዓት አሁን ኤፍሬምን እያረጋጉ ይገኛል። እንዲሁም ከባልደረቦቻችን ጋር ሆኖ ምንም አልሆነም፣ ችግር የለውም ማዘርዬ። ከባልደረቦቻችን ጋር ሆኖ ሚኪ አንዳንድ ነገሮችን
እያወራ ይገኛል። ያው የመፍትሄ ሀሳብ ላይ ለመድረስ ነው። ቅድም ኤፍሬም በመሀል ገብቶ በሚያወራበት ሰዓት ሀናም ብትሆን አሁን እዚህ ጋር እኛንም ግራና ያጋባን እናንተ እያላችሁ ያላችሁት የልጁ አባት ዳኒ ነው። እሷ እኮ ናት ያለችን የኔ ልጅ ነው በቃ። እርግጠኛ ናችሁ ይህን ነገር እሷ ስለማለቷ? ግን እሷ ናት ያለችን፣ የእውነት እሷ ናት ያለችን። እንደውም እኮ ለወንድሟማ መጀመሪያ እንደው ትውቃቸው ራሱ እንዴት እንደሆነ ብዙ ነገር እኮ ክዳው ነበር። እኔ ነኛው በእናት መንገድ ሳወጣጣት ስለምናት ነው ሁሉ ነገር የነገረችኝ። መቼም የኔ ልጅ ትልቅ ሰው ነኝ፣ እንደው አልዋሽም፣ ያላለችኝን አልልም። እንግዲህ የኔ ልጅ እያየ ነው መቼም ሰው ሁለት ጸጉር አብቅሎ ይዋሻል። እንደው አሁን እኮ የኔ ልጅ ያለችኝ እና ያልኩት እኛን ግራ እያጋባን ያለው ነገር ሚኪ እሷን በሚያወራበት ሰዓት ምንም አይነት እርዳታ ከማንም እንደማትፈልግ እንዲሁም የልጁ አባትም ዳኒ እንዳልሆነ በግልጽ እየነገረች ነበር። እሷ ናት እንደዛ ያለችው ባፏ። እንደዛ እያለችን ነበር። በቃ እቺ ልጅ በቀጥታ ጭንቅላቷን አሟታል ማለት ነው። እንደዛ ማለት አይደለም። ይኸውልዎት እንዴት ላለች እኛን እንዲህ ብላ የሁሉ እሳት ውስጥ እኛን ከታ እኛ እዚህ ሁሉ መከራ ውስጥ ወርደን ከእናንተ ጋር ሁሉ ሰጣ ገባ ውስጥ ገብተን እንዴት እንደዚህ ትላለች? ቅድም እየጠየኩት ነበረ። አሁን ቅድም እነሱ በወጡበት ሰዓት እርሶ እያለችው የነበረው ነገር ነው ማለት ነው። ይሄ ነገር እዛ ጠዋት መጥተው ነበረ እነ ሚኪ እኮ ነበረ የዛ ሰዓት ላይ ነበር። አሁን ዳኒ የልጅ አባት አይደለም፣ ዳኒ ምንም የሚያውቀው ነገር የለም ምናምን ነገር እያለች እና እሺ ምን እንሁን? ይቺ ልጅ ምን እናርጋት? አይምሯን ታሟል፣ ሐኪም ቤት እንውሰዳት? ምን እናርጋት? እንዲህ ለእኛ ሌላ ለእናንተ ሌላ ምን አይነት ነገር ነው? እሺ ምንድን ነው ሆኖ የምትሉን? እኛ እኮ ተሰቃየን በዚህ ጉዳይ። እኔማ እኔ ተሰቃየው እንደ ተወኝ እኔ ልጅ እኔ ተሰቃየው። እሺ አሁን እርስዎ ተረጋጉና ማውራት ያለብንን ነገር እናውራ። ባክህ እኔ ተሰቃየው ልጄ፣ ባክህ ተወኝ፣ እንደው ተሰቃየው። አሁን እኛም ግራ ተጋባን። ለሷ ብዬ ነው አባት የሌለው ልጅ እንዳታሳድግ ብዬ እኮ ነው እንደው። እሺ በእርግጠኝነት ስለ ዳኒ ነግራችኋለች? ይሄው ፎቶ ነው ያሳየችንን አሳየናችሁ አይደለ? ይሄ ነው ከዚህ ልጅ ነው በቃ ይሄ ነው የልጅ አባት ይሄ ነው አለችን። እኛ ምን እንሁን? እሺ ከዚህ በላይ እንግዲህ የኛ ሆድ ዕቃው አስቀድና አንገባ ጭንቅላቷ ውስጥ አንገባ። እንግዲህ እቺ ልጅ ምን አይነት ምንድነው እንደሚቀያይራት? እንደው ወይኔ ምን ይሻለኛል? እኔ ምን ጉር ነው የወለድኩት? እኔ ነኝ እውነት እቺ ልጅ ያሳደግኳት? እኔ ማላቃት ልጅ እኮ ነው የሆነችብኝ። እሺ እባክዎትን ተረጋጉ። ኧረ እኔ በሽተኛ ነኝ ለራሴ። እንደው በእናትህ በተደጋጋሚ ተረጋጉ ምሎት የተፈጠረውን ነገር ስለማቅ ነው። ከዚህ በፊት እኛ ጋር መጥተው በነበረበት ጊዜ ትንሽ የጤና እክል አጋጥሞት ነበር። ያ ነገር ድጋሚ እንዳይፈጠር ነው አሁን ቢሆን ተረጋጉ እያመመኝ ነው። እኔ በቃ ልጅቷ እያሳመመችኝ ነው። እኛ አሁን እንዲህ አይነት እንግዲህ ሚዲያ ላይ የሚያህል እዚህ ትልቅ ሚዲያ ላይ ቀርበን ይህን ሁላ ጉድ እንግዲህ እስቲ ያስብሃል። እኔ ትልቅ ሴትዮ እች ልጅ ይሄ የኔ ልጅ አባት የልጅ አባት አይደለም ለእናንተ ብላ ለእኛ የልጅ አባት ነው ብላ ምን አይነት ነገር ነው? አሁን እኛ እዚህ ቦታ መተን ያልነው ይሁ እንግዲህ ምን አይነት ነገር እየደረሰብን እንዳለ አሁን በዚህ ነገር ይሉት እውነቱን ለመናገር ማመን ካለብን ማመን ያለብን እሷን ነው። እኔን አሁን በግሌ ብትጠይቁኝ እያመንኳት ያለሁት እሷን ነው። በዚህ እድሜ ውሸታም ስባል እስቲ ያስበዋል። እኔ ልጅ ምን አይነት ነገር እየደረሰብኝ እንዳለ። እሺ በገዛ ልጄ እኮ ነው እየተቀጣሁ ያለሁት። እሺ እንደዚህ ብናደርግስ? እርስዎ አሁንም ቢሆን የደበቀችሁት ነገር ካለ እንደ እናት ቀርበው አሁንም ቢሆን በደንብ ከማን እንዳረገዘች ማረጋገጥ ቢችሉ ብዬ ሀሳብ ማቅረብ ፈልጋለሁ። ምክንያቱም ዳኒ እዚህ ጋር ምንም በማያውቀው ነገር ምንም ባላደረገው ነገር እየተወነጀነ ያለው ይኸውልሽ ልጅ ዛሬም እኮ አሁን ሄጄ እንደዚህ መርምሬ ጠይቂያት ነገም ሌላ ሰው ብትዋሸኝስ? ነገም እንደዚህ አይነት ውሸታም ልሆን ነው እኔ? ምን ላርጋት? እሺ ምን ላርጋት? ምን ልሆን? ቤት መንገድ ነው የምንጠይቃት? በምን መንገድ ነው የምናረጋግጠው? እኔ ምን እንደሚደረግ ትንሽ ግራ የሚያጋባ ነገር ነው። ውድ ተመልካቾቻችን ለቤተሰቦቿ ልጁ የዳኒ ልጅ እንደሆነ ነው የተናገረችው። ቅድም ሚኪ በሚያወራት ሰዓት ላይ ደግሞ ዳኒ ምንም የሚያውቀው ነገር የለም፣ የልጄም አባት አይደለም፣ ከእናንተም እርዳታን አልፈልግም፣ የማንንም እርዳታ አልፈልግም፣ ስለዚህ ነገርም ጭራሽ ማንም ሰው እንዲጠይቀኝ አልፈልግም እያለች ነበረ። ትንሽ ውስብስብ የሆነ ነገር ነው እየተፈጠረ ያለው። አሁንም ቢሆን ውድ ተመልካቾቻችን እንደዚህ አለች ብለን ከእሷ አንርቅም፣ እንዲሁም ከቤተሰቦቿ አንርቅም። የዚህን ነገር መጨረሻ እስከምናውቅ ድረስ አብረናት እንጓዛለን። ልጁም የመወለጃ ጊዜው በእርግጠኝነት እየደረሰ ነው፣ አይታወቅም። በማንኛውም ሰዓት ልትወልዶም ትችላለች። እስከዛ ሰዓት ድረስ ሁሉንም ነገር ከጎኗ ሆነን ለሕክምና የሚያስፈልጋትን ነገር በሙሉ እያሟላን ማድረግ ያለብንን ነገር እያደረግን ከጎኗ ሆነን ሁሉንም ነገር እናስተካክላለን። አሁንም ቢሆን ከጎኗ ሆነን ምንም የሚለወጥ ነገር አይኖርም። የዳኒ ሆነ አልሆነ አይደለም። እሺ ውድ ተመልካቾቻችን አንዴ ካሜራማኖች ምልክት እየሰጡኝ ነው፣ አናግራቸው ልመልስ።
እሺ ውድ ተመልካቾቻችን ሚኪ እዚህ ግቢ ውስጥ ይገኛል። ቀረጻውን ላለማቋረጥ እኔን እየጠበቀኝ ነው የሚገኘው። እየፈለገኝ እንደሆነ ካሜራማኖቼ ነግረውኛል። ምንድነው? ምን እየተፈጠረ ነው? እኔ ልጅ ምንም እየተፈጠረ አይደለም። የሆነ ነገር እየተፈጠረ ያለ እየተሰማኝ እኮ ነው። ምንድነው? የስራ ባልደረባዬ ነው። ምንም ነገር አልተፈጠረም። ምንም እየገባኝ አይደለም። ችግር የለውም፣ ይተማመኑብኝ። ካሜራውን አንዴ እናቆምና ከሚኪ ጋር ማውራት ያለብኝን ነገር አውርቼ እመለሳለሁ። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ተመልሼ መጥቻለሁኝ። ከሚኪ ጋር አንዳንድ ነገሮችን እያወራን ነበረ። ሚኪ ከውጪ ሆኖ የሃናን ጓደኞች እንዲሁም ደግሞ ከእሷ ጋር ግንኙነት ያላቸውን ሰዎች በሙሉ እያጣራ ነበረ። ፍቅረኛ አላት የላትም የሚለው ነገር፣ ጓደኞቿን፣ ከማን ጋር ነው የምትውለው፣ ከማን ጋር ነው ጊዜዋን የምታሳልፈው የሚለውን ነገር በጠቅላላ እያጣራ ነበረ። ይህንን ነገር በሚያጣራበት ጊዜ የሃና የልብ ወዳጅ ቤስት ፍሬንዷ የሆነች አንዲት ልጅን አግኝቷል። እሷን ወደዚህ ይዞ አግባብቶ ለመምጣት እየሞከረ ይገኛል። በእርግጠኝነትም ይሳካለታል ብለን እናስባለን። ይሄ ቀላል ነገር አይደለም። የእሷን የልብ ወዳጅ አገኘ ማለት ያው ከኛ በተሻለ እንዲሁም ከቤተሰቦቿ በተሻለ የሆነ ነገር ታውቃለች ብለን እናስባለን። ያቺን ልጅ ይዞ ለመምጣት እየሞከረ ነው ሚኪ የሚገኘው። እንግዲህ ቀኗል ብለን እናስባለን። እስቲ እርስዎን አንድ ጥያቄ ልጠይቆትና ከሃና ጋር የልብ ወዳጅ የሆነ እዚህ ቤት የሚመላለስ ጓደኛው አለ? እንደው ምን ሆኜ ነው? እኔ ልጅ አለች እኮ ጓደኛ አለቻት እኮ ምህረት የምትባል። እንዴት ረሳኋት? ሁሉን ነገር እሷ ታውቃለች እኮ የኔ ልጅ። ሚኪም እንደዚህ ብሎ የነበረ ምህረት የምትባል ልጅ ብሎ የነበረ። ምን ሆኜ ነው የረሳሁት? በእናትህ እስከ ዛሬ ራሱ እንደው ይሄን ሁላ ስለፈለፍ የምታውቀው ሰው ምናምን ስባል እኮ ራሱ ርስት ታርጊያታለሁ። የልብ ጓደኛዋ ናት እሷ፣ ታውቃታለች የኔ ልጅ፣ እሷ ታውቃታለች። ሁሉን ነገር እሷ ታውቃለች። ያጋጥማል። ያው እኔም ቀድሜ ስሟን ያልጠራሁትኝ እርስዎ ካወቋት አንዳንድ ነገሮችን ከእርሱ እንትን ለማለት ነበረ፣ ለማወቅ ነበረ። እዚህ ቤት ብዙ ጊዜ ትመላለሳለች። ከሃና ጋር ያላት ቀረቤት ታው የኔ ልጅ ጓደኛዋ ነች። በጣም ነው የሚቀራረቡት። ብዙ ነገራቸውን ይተዋወቃሉ። በጣም ታውቃታለች። ጓደኛዋ ነች። ሌላ ጓደኛ እንኳን የላትም የኔ ልጅ። እሺ እንግዲህ ምህረት ከተባለችው ግለሰብ የተሻለ ነገር እናገኛለን ብዬ አስባለሁ። ምክንያቱም ያው ሁላችንም ቢሆን እናውቃለን፣ የራሳችን የምንለው አንድ የምንቀርበው ወዳጅ አለን። ለዛ ሰው ሁሉ ነገራችንን በደንብ እንናገራለን። በሴት ቤስት ፍሬንዶች መካከል ወይንም በወንድ የተለያዩ ሚስጥሮች ይነጋገራሉ። ያው ከእሷ አንዳንድ ነገሮችን ለመስማት እንዲሁም ደግሞ የተሻለ መረጃ ትሰጠናለች ብዬ አስባለሁኝ። እሷ መረጃ በምትሰጠን ላይ የሆነ ፍንጭ ልንይዝበት እንችላለን እንጂ እሷ ባለችን መንገድ 100% እንመራለን ማለት አይደለም። ማጣራት ያለብንን ነገር እሷ ከምትሰጠን ፍንጭ ጋር አያይዘን በሙሉ ለማጣራት እንሞክራለን። ያው እንግዲህ ሌላ የሚሉ ነገር አለ እናታችን? እንደው እኔ ልጅ ምን እልሃለሁ፣ እንደው በቃ እንደው ከዚህ ጭንቀት አውጡኝ ነው። ሌላ ምንም የምለው ታሪክ የለኝም። የኔ ልጅ ሚኪ ጎበዝ ነው። ይኸው አየህ አይደል? እኔ የረሳሁትን እሱ ፈልጎ አገኘልኝ። ለዚህ እኮ ነው የምወደው። በጣም የምወደው ልጄ ነው። በእውነት በጣም ባለውለታዬ ነው። እንደው እኔ አመስግንልኝ እንደው የኔ ልጅ እባክህ። ሌላ ምንም አልልም። ብቻ ከዚህ ጉድ አውጡኝ ነው። እኔ ከዚህ ጉድ መውጣት ብቻ ነው የምፈልገው። ሌላ ምንም ደክሞኛል፣ አሞኛል። የኔ ልጅ ደክም ያለው በቃ አይዞት እንደው ደክሞኛል። አይዞት። ያው ሚኪ ሁላችንም እንደምናውቀው ነው። ሚኪ በጣም ጎበዝ ልጅ ነው። እርሶም እንዳሉኝ በጣም በትናንሽ ቀዳዳዎች ውስጥ ገብቶ ማድረግ ያለበትን ነገር በሙሉ አድርጎ አንድን ኬዝ ሳይፈታ እንቅልፍ አይወስደውም። አሁንም ቢሆን ያንን ነገር ነው እያሳየን ያለው። ሚኪ አሁንም ቢሆን ማመስገን እንፈልጋለን። በእኔም ስም በክሩ አባላቶቻችን እንዲሁም ደግሞ በኦዲየንሶቻችን ስም ክበርልን፣ እንወዳለን ወንድማችን። አሁንም ቢሆን ይሄንን ኬዝ ሳንፈታው ምንም አይነት እረፍት የለም። ይሄ ኬዝ ከወንድማችን ጋር የሚገናኝ እስከሆነ ድረስ ሁሉንም ነገር ለመፍታት እየጣረን እንገኛለን። ሚኪ ያችን የሃናን ቤስት ፍሬንድ የተባለችውን ግለሰብ ይዟት ሲመጣ በድጋሚ መልሰን እንገናኛለን። እስከዛ ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳቦቻችሁን በኮመንት በመግለጽ አብሮነታችሁን አሳዩን። እናመሰግናለን። ውድ ተመልካቾቻችን ከሰዓታት በኋላ ተመልሰን መተናል። ሚኪ የሃናን ቤስት ፍሬንድ እንዲሁም የልብ ወዳጇ የተባለችውን ምህረትን ይዟት መጥቷል። አሁንም ቢሆን ሚኪ ዞር ዞር እያለ አንዳንድ ነገሮችን በማጣራት ላይ ይገኛል። እሱ ወደ በኋላ መጥቶ አብሮን እንደሚሆን ቃል እንገባላችኋለን። አሁን ከእሷ ጋር አንዳንድ ቆይታዎችን እናደርጋለን። ምህረት በጣም አመሰግናለሁ፣ ፈቃደኛ ሆነሽ እዚህ ጋር መተሽ ለእያንዳንዷ ነገር መፍትሄ ለመስጠት ልትተባበሪኝ ስለሆነ በጣም አመሰግናለሁ። መጀመሪያ እሺ፣ ችግር የለውም። ያው የጓደኛዬ የሃና ጉዳይ ሆኖብኝ ነው እዚህ ድረስ የመጣሁት እና ያው ቶሎ የምጠይቁኝ ነገር ጠይቃችሁኝ ወደሚሄድበት ብሄድ ደስ ይለኛል። ቸኩላለሁ በጣም። ችግር የለውም። ያው
ቀላል ነገሮች ናቸው ካንቺ የተለየ የምናገኘውን ነገር ካለ በማለት ያው የተፈጠረውን ነገር በደንብ ታውቂያለሽ። ያው ከቤስት ፍሬንዷ የተሻለ ለማንም አንዳንድ ነገሮችን ትናገራለች ብለን ስላላሰብን ነው አንቺን ፈልገን ያገኘንሽ። ያው ትረጂናለሽ ብዬ በደንብ አስባለሁ። ቤት እንግባና የተወሰኑ ጥያቄዎችን ጠይቀሽ ብዙም አላቆይሽም፣ መሄድ ወዳለብሽ ቦታ ትሄጃለሽ። ችግር የለውም። እሺ እኔ የማውቀውን ነገር እናገራለሁ። እሺ እናመሰግናለን። እሺ እሺ ውድ ተመልካቾቻችን ተመልሰን መተናል። እሺ ምህረት እስቲ ለተመልካቾቼ ራስሽን በማስተዋወቅ እንጀምር። እሺ ምህረት እባላለሁ፣ የሀና ጓደኛ ነኝ። እሺ የሀና የልብ ወዳጅ ቤስት ፍሬንዷ ነሽ ተብለን ነው አንቺን በጣም አፈላልገንሽ ያገኘንሽ። ስለ ሀና የተፈጠረውን ነገር በሙሉ ታውቂያለሽ መቼም ወለ ኦኬ። እሺ ስለዚህ አሁን በተፈጠረው ነገር ላይ አንዳንድ ነገሮችን አንቺን መጠየቅ ስለፈለግን ነው አፈላልገን ያገኘንሽ። እስኪ የዛ ቀን ላይ የተፈጠረውን ነገር ንገሪኝ። ያቺ ቀን ነች አሁን ላይ እዚህ ጋር ለመገናኘታችን ምክንያት። የዛ ቀን የተፈጠረውን ነገር በእርግጠኝነት ሁሉንም ነገር ታውቂያለሽ። እስኪ የዛ ቀን ምንድን ነበር የተፈጠረው? እስኪ ንገሪኝ። እሺ ያው እኔና ሀና ማለት ጓደኛ ብቻ ሳንሆን እንደ እህት ነን። ገባ አይደለ? በጣም ቤስት ነን ምናምን ነገር እና የዛን ቀን የጓደኛችን ልደት ነበረ። የጓደኛችን ዳግም ይባላል፣ የሱ ልደት ነበረ እና ያው በሰዓታችን ተገኘን ማለት ነው። እና እኛ ስንሄድ ግን ብዙ ሰው አልነበረም ማለት እኛ ከጠራን ሰዓት ትንሽ ቀደም ብለን ጓደኛችን ምናምን ስለሆነ ለባብሰን ምናምን ፋ ብለን በሰዓታችን የተገኘ ነው። ስንገኝ ያው ብዙም ፕሮግራሙ ገና እየተጀመረ አካባቢ ነበረ እና አምሮብን ነበር ሄድ ነው። የዛን ቀን ሀና ደግሞ ሞር ከኔ ይበልጥ ማለት ነው። ማለት እንኳን የዛን ቀን ኖርማል ቀን ራሱ በጣም የምዘንጥ አይነት በጣም አማላይ የምትባል አይነት ሴት ነች እና የዛን ቀን ደግሞ በጣም አምሮባት ነበረ እና እዛ ልደቱ ጋር ደግሞ ብዙ ሰዎች ነበሩ፣ ብዙ ወንዶች ማለት ነው። እና ያው ከኔ ይበልጥ ደግሞ ትኩረት ወደ እሷ ነበር እየሆነ የነበረው የዛን ቀን ማለት ነው። ማለት አጭር ቀሚስ ምናምን ነበር ያደረገችው ምናምን ነገር እና በቃ ሰውላ ማለት ወንዱ ብቻ ሳይሆን ሴቱ ሁላ በሷ በጣም የሆነ ያላለ ትኩረት እንደዛ እንትን እያለባት ነበር የዛን ቀን ማለት ነው። እና እሷም ደግሞ ከወትሮ በተለየ በጣም በቃ ፈታ እያለች ነበረ፣ በጣም ደስተኛ ነበረች ምናምን ነገር። ያው ልደቱ ተጀመረ ምናምን ነገር እንትን ማለት ጀመርን፣ ልደቱን ማክበር ጀመርን እና ወደ ማታ አካባቢ ቶሎ አልወጣንም፣ እዛው ነው እንትን ያለው እና ወደ ማታ አካባቢ ማለት ከዛን ቀን በፊት አይተን አናቅም፣ ልጁን አይቼው አላቅም ከዛን ቀን በፊት። ጓደኛዬም እንደዛው እና ዳኒ የሚባልሽ መጣ ማለት ነው። ዳኒ ስሙን እንዴት አወቅሽ? እሱ የዛን ቀን ማለት የዛን ቀን ከመጣ በኋላማ ተዋወቅን፣ ከዛን በፊት አይቼው አላቅም። የዛን ቀን ግን እንደመጣ ያው ከእኛ ጋር ያው እንደነገርኩ ሀና በጣም አምሮባት ነበረ ምናምን። ቀጥታ መጥቶ በቃ ትኩረት ወደ እሷ ጋር ነበረ ምናምን። ቀጥታ መጥቶ እሷ ጋር ነው እንትን ያለው፣ ከእሷ ጋር ለመግባባት ነው እየሞከረ የነበረው ምናምን። በዛ ሰዓት ትተዋወቃለህ። በዛ ምክንያት ነው ስሙን ያወቅኩት እንጂ ከዛን ቀን በፊት አየችው አላቅም ልጁን ማለት ነው። እና ከኛ ጋር ተቀላቀለ ምናምን ነገር ያው መጠጣት ምናምን ነገር ተጀመረ። እኔ ግን የዛን ቀን እየጠጡ አልነበረም ማለት ቀን ላይ እንደነገርኩ ቶሎ ነው የገባ ነው ብያለሁ። እና ቶሎ ስንገባ ምግብ ቀርቦ ነበረ እና ቀይ ወጥ ነበር የበላሁት እና ጨጓራዬን ያመኛል ማለት ነው። እና ቀይ ወጥን ከበላሁ በኋላ ጨጓራዬ ተነሳብኝ። ያው አላለ ማስታወቅ ነበር እንትን ያልኩት፣ ግን ዝም ብዬ ያስኩኝ እንዳይደብራቸው ብዬ መጠጥ ምናምን ይዣለሁ፣ ግን እየጠጡ አልነበረም እያመመኝ ስለነበረ ጨጓራዬን ማለት ነው። ሀና ግን በጣም እየጠጣች ነበረ ማለት ከዛን ቀን በፊት ራሱ እንደዚህ ስጠጣ ይቻት አላቅም። የዛን ቀን በጣም እየጠጣች ነበረ፣ እየደነሰች ነበረ ምናምን ነገር በጣም ኢንጆይ እያደረገች ነበረ ማለት ነው። እና ዳኒም ከእሷ ጋር አብሮ ማለት ከዛም በፊት የሚተዋወቁ ነው የሚመስሉት፣ እንደውም በጣም ሲዝናኑ ምናምን ነገር። እኔም ያው ላለማስደበር ምናምን ያው የዛን ቀን ነው ያልፋል፣ ቀኑም ያልፋል በሚለው እኔ ምንም እንትን አላልኳትም፣ አልተጫንኳትም ምናምን ነገር። እኔም ቁጭ ቤት ተናነው ነበር። እነሱ ግን ሙር ከኔ ጋር እንደውም ትታ በቃ ከሱ ጋር ሙሉ ለሙሉ እንትን ማለት ጀመርን ማለት ነው። አብሮ መደነስ ተጀመረ ምናምን። ሌሎች ሰዎች ቁጭ ብለው ራሱ ሁለቱ ነበሩ ሲደንሱ የነበረው ማለት ነው፣ ዳኒና ሀና። እና ይመስለኛል እሷ የሆነ ሞቅ እያላት ምናምን መጣ። ከዛ ሂጂ ሳወራትም በቃ ከኔ ጋር የመሆን ፍላጎቷ የላትም ማለት ነው። ከሱ ጋር ነው እንትን ስትል የነበረው። እና በቃ ያኔ እንደዛ ነበረ ሲዝናኑ የነበሩት ማለት ሞር በጣም ተቀራርበው ነበረ። እንደውም ከዛም በፊት እንደነገርኩ በጣም ትኩረት እየሳበች ነበረ ልጅቷ ምናምን፣ አለባበሷ
አሁን እንደምታያት ማለት አሁን ነው ያወካት ይመስለኛል። በፊት ላይ ደግሞ አሁን እንደውም እንትን ብላ ነው እርግዝናው ምናምን እንደዚህ ያደረጋት። ከዛም በፊት ደግሞ በጣም ቆንጅዬ ልጅ ነች ምናምን በቃ ገላዋ በጣም አማላይ የምትባል አይነት ሴት አለች አይደለ? እንደዛ አይነት ሴት ነች እሷ ማለት ነው። እና ከዛን ዳኒ ከመምጣቱ በፊት ራሱ ብዙ ሰዎች ሊያናግሯት ምናምን ሞክረው ነበር፣ ግን ፈቃደኛ አልነበረችም። እሱ ሲመጣ ነው ከእሱ ጋር መደነስ ምናምን የጀመረችው ማለት ነው። እና በቃ የዛን ቀን በጣም እየተዝናኑ ነበር እሱም እሷም። በቃ ከዛም በፊት የሚተዋወቁ እንደ ፍቅረኛሞች የለም እንደዛ ነበር አክት ሲያደርጉ የነበረው ማለት ነው። ኦኬ እሺ። ማለት ሀና ያው በመሀል መቼም ካንቺ ጋር ትገናኛላችሁ ከሱ ጋር በነበረችበት ታይም ላይም ቢሆን ስለ ዳኒ የተለየ ያለችሽ ነገር አለ ስለሱ? በጣም ተመችቷት ነበር የዛን ቀን በጣም ተመችቷት ነበር። በቃ ደስ የሚል ልጅ ነው ምናምን እያለች ነበር። ከዛ ያው ራሽን ጠብቂ ምናምን አልጠጣውም እንደነገርኩ ምንም የመጠጥ እንትን የለኝም እኔ። እሷ ግን በጣም ጠጥታ ነበረ፣ እሱም ደግሞ ጠጥቷል። ያው ከመሸ ቢመጣም ጠጥቷል ከእሷ ጋር እንትን ካለ በኋላ። ከእሷ ጋርም ሲሆኑ ደግሞ ሞር በቃ በጣም ሰውላ ትኩረቱን ወደ እነሱ እስኪያደርግ ድረስ ሲጨፍሩ ሲተቃቀፉ ምናምን ወላ ሲሳሳሙ ሁላ ነበረ ማለት ነው የዛን ሰዓት ላይ ሲሳሳሙ። አዎ። እና በመሀል እጄ ምንድነው ለምን አትቀመጭ ምናምን ስላት ራሱ በጣም ተመችቶኛል ምናምን እያለች ነበረ ማለት ነው። እሱም ደግሞ በጣም እንደተመቸችው ያስታውቅ ነበረ። ከኔ ጋር እያወራች ራሱ መጡ እጇን ይዞ ምናምን ሲያስደንሳት ምናምን ነበረ ማለት ነው። እና በቃ የዛን ቀን ከሱ ጋር ነበረች ሀና ማለት ነው። እሺ ያው አንቺ አለመጠጣትሽ በጊዜው ራስሽን በደንብ ማወቅሽ ሞር የተሻለ ነገር ያስገኝልናል ብዬ አስባለሁ ለኛ። እስኪ ንገሪኝ የዛ ጊዜ አንቺስ ካልጠጣሽ በደንብ በእርግጠኝነት እስከ መጨረሻው ድረስ የተፈጠሩትን ነገሮች በደንብ ታውቂያለሽ። እስኪ ማለት የዛ የፓርቲ ማለቂያ ላይ ሀናስ ወዴት ነው ሄደችው? ምንድነው የተፈጠረው? እስኪ ንገሪኝ። በቃ የሆነ ሰዓት መሸ ምናምን ነገር እና እኔ መሄድ ፈለግኩኝ። እሷ ግን አልሄድም ምናምን በቃ ከሱ ጋር ነው ምናምን አለችኝ ማለት ነው። ያው ተመቻችተዋል ሁለቱ ምናምን። እኔም ያለ እንትን ላለ ማለት ብዬ እሺ በቃ ምናምን አልኳት። አብረው ነው የሄዱት፣ አብረው ነው የወጡት። እሺ አብራችሁ ማለት አንቺ መጀመሪያ ነው የወጣሽው ወይንስ ማን ነው ቀድሞ ከሁለታችሁ ከዛ ክለብ የወጣው? እኔ በቃ እኔ ነኝ እንትን ያልኩት፣ ግን እነሱም ሊሄዱ አካባቢ ነበረ። ከዛ መጣችና በቃ ነይ ምናምን ብዬ ጠርቻት እኔ ልሄድ ነው ምናምን ነገር አልኳት ማለት ነው። ከዛ እንሂድ ምናምን ስላት በቃ እኔ ከሱ ጋር ነኝ ምናምን ነገር አለችኝ። እንዴ ከሱ ጋር ትሄጂ ምናምን ስላት አዎ በቃ አብረን ነው የምናድረው ምናምን ነገር እና ቤት ልንቀይር ነው፣ ቤት ከቀየርን በኋላ ደግሞ አብረን ነው እንትን ምናምን አለችኝ። ያው እኔ ላለ እንትን አለ ማለት ብዬ እሺ ብዬ ሄድኩኝ ማለት ነው ወደ ቤቴ። እሷ ከሱ ጋር ሄደች። ኦኬ በጊዜው ሀና እንዴ ነው ማለት ሰክራ ነበረ ወይንስ ራሷን ታውቅ ነበር? ጠጥታለች በጣም ስካር ደረጃ ደርሳለች። እንደዛ ነገር ሙቅ ብሏታል ማለት ሰክራለች። እሱም ደግሞ ሙቅ ብሎታል፣ ሁለቱም ማለት ነው። እኔ ነበርኩኝ በዛ ሰዓት ያልጠጣሁት እንደነገርኩ እና እጇን ይዟት ምናምን ወጣ ማለት ነው። እኩል ነው ወጣ ነው በለው በቃ በትንሽ ደቂቃ ልዩነት ነው እና ወጣን። ከዛም በኋላ በነጋታው ምናምን ነገር ደወልኩላት ቤት እኔ ምናምን አልችኝ። ቤት ስሄድ ያው ነገረችኝ አብረው እንደነበሩ አብረው እንዳሳለፉ ማለት ነው። አብረው እንዳደሩ ነግረሻለች? አብረን ያደር ነው ምናምን ብለኛለች። ያው ግንኙነት ያው አብሮ ካደሩ ግንኙነት መፈጠሩ አይቀርም። እሺ መቼም ያው አብሯት ካደረ በኋላ እንዲሁም ደግሞ ተመችቶኛል እያለችም ስለነበረ ዳኒን መልሳችሁ ለማግኘት መሞከራችሁ አይቀርም። ዳኒን ለማግኘት እንዴት ነው ሞከራችኋል ነው ወይስ? እውነት ለመናገር የዛን ቀን እንደዚህ እርግዝና ምናምን ይፈጠራል ብለን አላሰብንም። ገባ ያው እሷም ጥንቃቄ ማድረግ ነበረባት። ግን ያው የአንድ ቀን ስህተት ነው እና ነገረች ምናምን በቃ አሪፍ ልጅ ነበረ ምናምን ደግሞ ጠጥቼ ነበረ ምናምን አለችኝ። ከዛ እና ምናምን ስላት ከዚህ በኋላ ምናምን ስላት ኧረ ስልኩንም የሚገርምሽ በቃ ያን ሁላ ስንዝናና አብረን ስናድር ራሱ ስልኩን አልተቀበልኩትም። በጠዋት ተነስቼ ነው የወጣሁት ምናምን ነገር አለችኝ ማለት ነው። ስነሳም አልነበረም እሱም ምናምን እና ወጥቼ ነው የመጣሁት። አድራሻውንም አላውቅም ስልኩንም አልተቀበልኩትም ምናምን ብላ ቀለል አድርጋ ነገረችኝ ማለት ነው። ማለት ያው እርግዝና ይፈጠራል ምናምን ብላ አላሰበችም፣ እኔም አላሰብም። ከዛ አይ በቃሽ ተገናኘን ነው ከዚህ በኋላ ምናምን ብለን ተው ነው ማለት ነው። ስለ ይሄን ያለ ያው ስልኩ ቢኖራት እንደውለት ነበረ፣ እሷም ትደውልለት ነበረ ምናምን። እሱም በእርግጠኝነት ስልኳ ቢኖረው ይደውላት ነበረ ብለን አሰብን። ግን ስልክ አልተቀያየሩም በዛን ሰዓት ላይ፣ አድራሻውም ደግሞ የላትም ማለት ነው። ከዛ ይሄን ያህል እንትን አላልነውም፣ ዲቴይል እሱን ለማግኘት ምናምን አልሞከርንም። ግን ያው ስልኩ ቢኖርሽ ምናምን አሪፍ ነበር ምናምን ተባባልን። ምክንያቱም እርግዝና ይመጣል ብለን አላሰብንም እንጂ
እንደዚህ አይነት ነገር መፈጠሩን ብናቅ እንደዚህ አይነት ነገር ይፈጠራል ብለን ብናስብ የዛኑ ቀን ከጓደኞቹም ከምንም ብለን እንትንል ነበረ ማለት ነው። ግን ለማግኘት አልሞከርንም። ኦኬ እሺ፣ እስቲ ማለት ትንሽ ፐርሰናል የሆነ ጥያቄ ነው የምጠይቅሽ። አሁን ያው ማወቅ ስላለብን ነው፣ ለሁሉም ነገር እንዲጠቅም ማወቅ ስላለብን ነው። እስቲ ስለ ሀና ማለት ያው ቤስት ፍሬንዷ ነሽ ታውቂያለሽ ብዬ አስባለሁ አንዳንድ ነገሮችን። ከሱ በፊት ከሌላ ወንዶች ጋር ግንኙነት ነበራት ወይንም ደግሞ አሁን ላይም ቢሆን ፍቅረኛ አላት? ኖ የላት ማለት ረዥም ጊዜ እንደዚህ ወጠን ምናምን ራሱ ተዝናንተን ምናምን ከወንድ ጋር ምናምን ጭራሽ በጣም ረዥም ጊዜዋ ነው። በቃ ከሱ ጋር ብቻ ነው እንደነገርኩ የዛን ቀን ግንኙነት አድርጋ ታውቃለች። በፊትም አይ አብረን ነው ውሏችን አብረን ነው የምንውለው። ከወጣንም ደግሞ አብረን ነው የምንወጣው እንገባለን። የዛን ቀን ነው ከሷ እኔ የዛን ቀንም እንደነገርኩ ስለሰከረች በሚለው በቃ እኔም ደግሞ የዛን ሰዓት ስላመመኝ ወደ ቤት መግባት ፈለግኩኝ እንጂ ሜቢ እኔም ብጠጣ ኑሮ አብሬያቸው ወይ ከሱ ጓደኛ ጋር ምናምን ልንወጣ እንችል ነበረ። ግን እኔ አሞኛል ወደ ቤት መግባት ፈለግኩኝ። እሷ ደግሞ ከሱ ጋር መሄድ ፈለገች እንጂ ከዛን ቀን በፊት እንደዚህ ነገር ተፈጥሮ አያውቅም ጭራሽ። ከማንም ጋር ከወጣን ራሱ በጣም ከረዥም ጊዜ በኋላ ነው ባይዘው ለልደቱ ራሱ የወጣ ነው። እየተባባለ ነበር ከረዥም ጊዜ በኋላ ምናምን እየተባባለ ነበርና ከረዥም ጊዜ በኋላ ነው የወጣ ነው ማለት ነው። እና ከዛም በፊት ቢያንስ ከ4 ወር ምናምን በፊት ነው የወጣ ነው። ወጠን የዛን ቀንም ደግሞ በጊዜ ነው ወደ ቤታችን የገባ ነው ማለት ነው። አብረን የገባ ነው። ማን ዘይ ነገር አልተፈጠረም። ከሱ ጋር ብቻ ነው የተፈጠረው። ማለት እርግጠኛ ነሽ ማለት ከዛ በፊት ሀና ምንም አይነት ወንድ አታውቅም? እርግጠኛ ሆኜ ነው እየነገርኩ ያሉት። ኦኬ እሺ፣ ሌላ ልትነግሪኝ ወይንም ደግሞ ድንገት መናገር ያለብሽ ነገር ለኛም ይሄንንም ነገር ለመፍታት የሚያስችለን ልትነግሪኝ የምትችው ነገር ካለ? ያው እርግዝናው ከተፈጠረ በኋላ ማለትም ጊዜው ከሄደ በኋላ ከዛ ቀን በኋላ እሱን ለማግኘት ሞክራችኋል፣ ግን ምንም አማራጭ እንደሌላችሁ ነግረሽኛል እሱን ለማግኘት። ነገር ግን እርግዝናው ከተፈጠረ በኋላ ወይንም በምታውቁበት ጊዜ እርጉዝ እንደሆነች ምን ያደረጋችሁ የተለየ ነገር አለ እሱን ለማግኘት? ያው በመጀመሪያ ያደረግነው ሆስፒታል ነበር። ወደ ልታስወርደው ራሱ ሙከራ አድርገን ነበረ፣ ግን ጊዜው ሄዷል ተባልን ማለት ነው። ማለት ሰው ሆኗል እና ከዚህ ካስወረደች ራሷ ላይ አደጋ የሚሆነው ምናምን ስንባል እሱን ለማግኘት እንትን ብለን ነበረ። ግን በሰዓቱ ያው የዛን ቀን የልደቱን ቀን ዳግምን ብሎ አይደል የመጣው። ዳግምም ጋር ስለሙ ስንሄድ ቤተሰቦቹ ወደ ውጭ እንደሄደ ነገሩ ማለት ነው። ስለዚህ እሱን ማግኘት አንችልም፣ ዳንኤል ማግኘት አንችልም ማለት ነው። በዳግም በኩል ነበር ልናገኘው አንድ አማራጫችን እሱ ነበረ። እሱ ጋርም ስንሄድ በቃ ሂዷል ምናምን ነገር አሉኝ እና እዛ ያለበት ሀገር ደግሞ ገና ቁጥር አላወጣም ምናምን አሉን ማለት ነው። እና በምንም ልናገኘው አልቻለም። ሆስፒታልን ደግሞ እንደነገርኩ ስንሄድ ማስወረድ አይቻልም፣ በቃ ጊዜው ሂዷል ምናምን አሉን ማለት ነው። ለዛ ነው እንጂ ለማግኘት ሞክረናል። እርግዝናው ከተፈጠረ በኋላ ብዙ ነገር ሞክረናል ለማድረግ ስላልተሳካልን ነው። ኦኬ እሺ፣ የእሷ ፊሊንግስ እንዴት ነበረ? ማለት ልጁን እንዳረገዘች ካወቀች በኋላ ምን የተለየ ነገር ስታደርግ አይተሻታል? ማለት በጣም የደነገጥነው ሁለታችንም። እንደውም ማለት ከእሷ ይበልጥ ያው እሷን ለማረጋጋት እየሞከርኩ ነበር እኔም በጣም ደንግጬ ነበር። እሷ ደግሞ ምክንያቱም ቤተሰቦቹ አሉ አስበው። ከዛም በፊት ደግሞ በእንደዚህ አይነት ነገር እሷ አትታወቅም ምናምን ነገር እንደነገርኩ ፍቅረኛ ምናምን የላትም እና በጣም ደነገጠች ምናምን። በቃ አንደኛ በቃ ቀጥታ ልጁን ለማስወረድ ነበር ያሰበችው ምናምን ነገር። የማይሆን ነገር ሆነ ሞከርን ሁለታችንም እና እኔ እሷን እንትን ማለት ነው በቃ ያለብኝ ማለት ነው። ማለት ወይ ማረጋጋት ወይ ደግሞ በቃ የሚሆነው ነገር ልጁ ወለድ ምናምን የሚለው እንትን ነገር ውስጥ ነው መጓት ያለብን። እኔም የእሷ ፊሊንግ ያው በጣም ከባድ ነበር በጣም ማለት ነው። ማለት በሰዓቱ በጣም በቃ ደንግጣ ነበረ ምናምን ነገር። ምክንያቱም ያልታሰበ ነገር ነው። የሚታሰብ ነገር ቢሆን እንደነገርኩ በነጋታውም ቀለል አድርጋ ነበር የነገረችኝ። አብረን ያደር ነው ብላ ቀለል አድርጋ የሚፈጠራል ብላ ስላላሰበች ማለት ነው። ከዛ ያላሰበችው ነገር ሲፈጠር አስበው ዝም ብለሽ ታስበው ራሱ ምን ሊሰማት እንደሚችል በጣም ደንግጣ ነበረ። ለትንሽ ጊዜ ራሱ በጣም በቃ ከቤት አትወጣም ምናምን ነገር አዝና በጣም በቃ ህመም ውስጥ ነበረችው ማለት ነው። ትንሽ ማለት ግራ ያጋባኝ ነገር አለ። ቅድምዬ ስጠይቅሽ ከዳኒ በፊት ምንም አይነት ወንድ አታውቅም ብለሽኝ ነበረ። ጀስ ደግሞ በመሀል ስታወሪኝ እንደሰማሁት ከሆነ ከዳኒ ጋር አድራ በነጋታው አግኝተሻት ቀለል አድርጋ አብረን አደርን አለችኝ ነው ያልሽኝ ካልተሳሳትኩኝ። ከዛ በፊት ምንም አይነት ወንድ ማታ ከሆነ እና ከዳኒ ጋር ስትሄድ ያው ክብረ ንጽህናዋን አሳልፋ ሰጥታው ነው የምትመለሰው። ያ ነገር ደግሞ ለሴቶች የተለየ ነገር አለው ብዬ አስባለሁኝ። እንዲሁም በማህበረሰባችንም ዘንድ የተለየ አመለካከት አለን ለዚህ ነገር እና እንዴት ነው ማለት ቀለል አድርጋ ልታልፎ የቻለችው? ያንን አይ ማለት ቀለል አድርጋ ያልኩ እኮ ቁጥሩን ለማግኘት አልሞከረችም ስላልከኝ ነው።
እሱን ለማግኘት ነው ቀለል አድርጋ ያልኩ እንጂ ለሷማ በሰዓቱ እኮ እንደነገርኩ ጠጥታ ስለነበር ነው ይሄን ያደረገችው እንጂ ይሄን የምታደርግልሽ ነው አይደለም። ገባ አይደለ? ግን በሰዓቱ ጠጥታለች፣ ራሷን አታውቅም ምናምን ነገር ጠጥታለች። እሱን ጠጥቶ ነበረ ደግሞ ተመችቷት ነበር በጣም ምናምን ያን ነገር አወራን ምናምን እና በቃ ይፈጠራል። ያው ስህተት ነው በቃ ከዚህ በኋላ አንደግመውም፣ ግን አሁን ደግሞ ስህተት ነው ምናምን ነገር ብለን ስለዛን ቀን ስለተፈጠረው ነገር አወራን እንጂ ለማለት የፈለግኩት ቅድም ስልኩን ለመቀበል እንዳልከኝ ስልኩን ለመቀበል ምናምን ስትለኝ ነው ቀለል አድርጋ አለፈችው ያልኩ እንጂ አብራ ማደሩን ምናምን አቅለው አይደለም። ኦኬ በጊዜው የመጸጸቱ ነገር ምናምን ነገር ተሽባታል ነበረባታው በጣም እኔ በቃ ኖርማል ነው ምናምን አንዳንዴ ያጋጥማል ምናምን ያው ፕሮግራም ነበረ ምናምን መጠጣለ ምናምን ብዬ ቀለል ለማድረግ የሞከርኩት እንጂ እሷ በጣም እንትን ብላ ነበረ። ኦኬ እሺ ወደ እንትናችን እንመለስና በጊዜው እርግዝናውን ካወቃችሁ በኋላ ያው ሁለታችሁም ተደናግጣችሁ እንደነበረ እንዲሁም እሷም ተረብሻ እንደነበረ ነግረሽኛል። ያው ይሄ ነገር አሁን ባወቃችሁበት ጊዜ ምናልባት ወይ ራሷ ላይ ያስታውቅም ሊሆን ይችላል። በጊዜ ሂደት ነው የሚያስታውቀው። በጊዜ ሂደት ለቤተሰብ መናገር መቻል ነበረባት። በጊዜው ለቤተሰብ ለመናገር አስባ አልነበረም? አንቺስ ምንድን ነበረ ምላሽ ለሷ? እንዴት ብላ ትናገራለች ማለት ከባድ ነው በጣም ገባህ? ያው በጊዜ ሂደት እኮ መታወቅ እኮ አይቀርም መጨረሻ ላይ፣ ግን በሰዓቱ ለመናገር በጣም ከበዳት። እናቷንም እንዳየሃት ነው ማለት ልጅቷ በእንደዚህ አይነት ነገር እንትን የምትል አይነት ልጅ አይደለችም። ገባ አይደለ? ስለዚህ ደግሞ እንዴት እንደዚህ አይነት ነገር ቃል ተደርጎ እኮ ለቤተሰብ አይነገርም። ገባ? ከባድ ነው በጣም ያለ ትዳር ያለምን እርግዝና መጣ ማለት በጣም ከባድ ነው። እና ይህን ነገር ራሳቸው ሲያውቁ ይወቁት ብላ ማለት እኔ ነግሬያታለሁ። በቃ ወይ እናሽ ቀለል አድርገሽ ንገሪያት ምናምን ብዬ ነግሬያታለሁ። ግን በጣም ከበዳት እሷም ማለት ነው። ማለት አንደኛ ራሷንም ራሱ ማሳመን ከባድ ነው አይደለም ቤተሰብን እንትን ለማለት ማለት እና በሰዓቱ በቃ ራሳቸው ሲያውቁ ብዙ ጣርኩኝ እንድነግራቸው ራሳቸው ሲያውቁ ይወቁ ምናምን ነገር ብላ አልተናገረችም። ለቤተሰቦቿ ሁሉንም ነገር ያሳወቀችበት ጊዜ እስቲ ካወቅሽበት ነገር? እኔ እሱን አላቅም ማለት እንዴት እንደነገረቻቸው ራሱ አላቅም ማለት እኔ አሁን ካገኘኋት ራሱ ሳምንት ምናምን ይሆናል። በስልክ እያወራን ነበር ከ4 ቀን በፊት ምናምን ነገር ማለት ነው። ግን እስከዛ ሰዓት ራሱ እኔ እያልኳት ነበረ እንዴት ልታረጊ ነው ይሄ ማለት ተደብቆ የሚቀር ነገር አይደለም፣ እንዴት ልታረጊ ነው ምናምን እያልኳት ራሱ እየጠየኳት ነበረ። በምን ሁኔታ መች እንደነገረቻቸው ማውቀው ነገር የለም። እሺ ሌላ ምናልባት ረስተሽ ያልነገርሽኝ ወይንም ደግሞ አሁን እኛ ሁሉንም ነገር ለማጣራት ይረዳናል ብለሽ የምታስቢው ነገር ካለ? ያው እንደነገርኩ ነው ሁሉንም ነገር የተፈጠረው ያው ከዳኒ ነው እርግዝ ነው የተፈጠረው ማለት እኔ እርግጠኛ ሆኜ የምናገረው እሱን ነው። የምነግርህ ነገር ቢኖር በቃ እሱ ነው እንጂ ሌላ ምንም የቀረ የምነግርህ ነገር የለም። ያው እርግጠኛ መሆን አይቻልም። ከማን ይሁን ከምን ምንም እርግጠኛ ሊያደርገን የሚችል ነገር የለም። ያው እሱን የምናረጋግጠው ልጁ ከተወለደ በኋላ ከዳኒ ጋር አባቱ ነው አይደለም የሚለውን ነገር በዲኤንኤ የምናጣራ ይሆናል። ካንቺ ጋር ያለኝን እንትን ጨርሻለሁ ብዬ አስባለሁኝ። ያው ለሰጠሽኝ ጊዜ እንዲሁም እያንዳንዷን ጥያቄ ለምጠይቅሽ ጥያቄ ስለመለስሽልኝ እንዲሁም በሰላም ተባብረሽኝ እዚህ ጋር መተሽ ቃለ መጠይቅ ለመስጠት ፈቃደኛ ስለሆንሽልኝ በጣም አመሰግናለሁኝ። ለትንሽ ሰዓታት ምናልባትም በጣም ለትንሽ ሰዓታት እዚሁ ከባልደረቦቼ ጋር ትቆያለሽ። ያው ከዚህ በኋላም አንዳንድ ልጠይቅሽ የምችላቸው ጥያቄዎች ስላሉ ነው። ለትንሽ ሰዓታት ብቻ ነው የማስቸግረሽ። አብረሽኝ ትቆያለሽ። እኔ ማናገር ያለብኝ ሰው ስላለ ያንን ሰው አናግሬ እስከመመለስ ድረስ ለትንሽ ደቂቃ ልታገሽ ትችያለሽ? ለትንሽ ሰዓት? እሺ ግን ቶሎ በሉ የምሄድበት ስላለኝ። እሺ አመሰግናለሁ። በጣም ለትንሽ ሰዓት ነው። እንግዲህ ውድ ተመልካቾቻችን ተመልሼ እመጣለሁኝ። አንዳንድ ማጣራት ያሉብኝ ነገሮች አጣርቼ ተመልሼ እመጣለሁኝ። አብራችሁን ቆዩ። እንግዲህ ውድ የሚኪ ሾው ቻናል ተመልካቾቻችን በድጋሚ ተመልሰን መተናል። ያው ያለፉትን 1 ሰዓትና 2 ሰዓት እንግዲህ እኔ አንዳንድ ስራዎችን እየሰራው ነበር። ከዛም በፊት እንግዲህ ከ1 ሰዓትና ከ2 ሰዓት በፊት ከወይዘሮ ታደለች ጋርም እንግዲህ የተወሰነ ቆይታ ሲያደርግ ነበር ባልደረባዬ ናቲ። እኔ ከጀርባ በመሆን ብዙ ነገሮችን እየገደልኩ ነበር ከኔ ባልደረቦች ጋር በመሆን እንግዲህ ያው ምህረትንም እንግዲህ ለማነጋገር ሞክረናል። ቃለ ምልልሱን ናቲ በካሜራ እንዲቀር አድርጎ እንግዲህ እንትን ብሏል ለእናንተ ውድ ቤተሰቦች። እንግዲህ አሁን
ወደ ሌላኛው ስራችን መሄድ አለብን። እንግዲህ ሌላኛው ስራችን ያው ይሄው ነው። አሁን የጀመርነው ኬዝ ነው። ይሄን አንድ ኬዝ ጀምረን እንግዲህ በኬዝ ላይ ኬዝ አንደራርብም ወይም ደግሞ ይሄንን ኬዝ ሳንጨርስ ሌላ ኬዝ የምንጀምርበት ምንም አይነት ሁኔታ አይፈጠርም። ግን ደግሞ እዚህ ቤት ዛሬ ረጅም ሰዓት እንግዲህ ከጠዋት ጀምሮ ማለት ይቻላል እንግዲህ ከጠዋት ጀምሮ አሁን እንግዲህ 9 ተኩል ኦልሞስት 10 ሰዓት ሊሆን ውድ ቤተሰቦች እንግዲህ ረጅሙን ጊዜያችንን እዚህ ቤት ነው ያሳለፍነው። እንግዲህ ብዙ ነገሮችን አግኝተናል፣ ብዙ ነገሮችን አድርገናል። እንግዲህ የእህታችን የሀናም ጤንነት በመልካም ሁኔታ ላይ ነው የሚገኘው ውድ ተመልካቾቻችን። እኛ ሄደን እንግዲህ አንዳንድ መስራት ያሉብን ስራዎች አሉ። ከዳኒም ጋር መገናኘት አለብን። እኔ ከናቲ ጋርም እያወራኋቸው የነበሩ ነገሮች አሉ። እንግዲህ አሁን ኤፍሬምና ወይዘሮ ታደለችን ተሰናብተን እና እኛ መሄድ አለብን። ተመልሰን መምጣታችን አይቀርም። ያው እቺ 1 ቀንና 2 ቀን እንግዲህ አስቸጋሪ ጊዜ ልትሆን ትችላለች። በትዕግስት ማለፍ ነው። እናንተም ራሳችሁን በቻላችሁት አቅም አረጋጉና ያለውን ነገር እንትንበል። አሁን ደህናም ስለሆነች እንግዲህ እኛም ብንሄድና መስራት ያሉብን ነገሮች አሉ። እሺ እኔ ልጅ እንግዲህ አደራህን እንግዲህ አደራ። ያው ልጅቷ መቼም እየቀበጣጠረች ነው። ይኸው እሱ ደግሞ ቅድም የሆነ ነገር እያለኝ ነበረ። ስለዚህ እኔ የልጅቷ ነገርም አሳሳቢ ነው፣ ጤንነቷም ስለሚያሳስብ እንግዲህ እንደው አደራችሁን አትለዩን፣ እንደው እርዳታችሁ አይለየን። እሺ ምንም አያስቡ። ናቲ ምናልባት የምትለው ነገር ካለ? ያው የተለየ የምለው ነገር የለም። ለተመልካችም አንድ ያልነገርኳቸው ነገር ነበር በአጋጣሚ ዘንግቸው። ከኤፍሬም ጋርም እንግዲህ ብዙ ነገሮችን ስናወራ ነበር። ያው ኤፍሬምን በደንብ ሼፕ ማድረግ ባልችልም ግን አሁን ደህና ነው፣ ሰላም ነው። ያው አልፎ አልፎ እኔ እንጃ እንግዲህ አሁን ሱፊት ምን እንደምል አላቅም፣ ትንሽ አስቸግሮናል ሆነን ለመናገር። ኤፍሬም ያው የቱም ነገር ሆኖበት ነው ብለን ነው እንትን የምንለው። አሁን በቻልነው አቅም እኛ ከሰዎች ጋር ያለውን ነገር በሰላማዊ መንገድ ማስኬድ ነው የምንፈልገው። ሁካታው፣ ጸብ፣ ግርግር መፍጠሩ እኛም ሰልችቶናል። እንግዲህ ስራችን ላይ የሚፈጠረው ሁካታና ግርግር፣ አምባጓሮ፣ ጸብ ይበቃናል። ይህንን ነገር በቻልነው አቅም ተረጋግተን ሳንጫጫው ነው ፊክስ ማድረግ ያለብን። ፊክስ ማድረግ ማለት እንግዲህ ልጁ የዳኒ ነው ወይም አይደለም የሚለው ነገር ሳይሆን እውነታውን ማወቅ ነው። እንግዲህ የዳኒም ከሆነ እንግዲህ ከዛ በኋላ ያሉትን ነገሮች እንደሚሆን ማድረግ ነው። እንግዲህ እኛ በዳኒ ህይወት ላይ አንወስንም። የዳኒም ካልሆኑ እንግዲህ እሰየው። እኛ የዳኒ አለመሆናቸውን እንግዲህ የዳኒ ልጅ አለመሆኑን እኛ ጓደኞቹ እንግዲህ ያለውን ነገር ተከታትለን አጥርተናል ብለን ኬዙን እንዘጋለን። የዳኒ ልጅ ከሆነ ደግሞ እንግዲህ የሚፈጠረውን ነገር ያው እንደሚሆን ማድረግ ነው። ያው ከሱ ጋር እንዲህ ነው አንላችሁም። ብቻ ነገ ከነገ ወዲያ ስለሚፈጠረው ነገር እኛ ምንም የምናውቀው ነገር የለም ከአምላክ በስተቀር። ናቲ ያው እናጣራ፣ በመጀመሪያ የሚቀድሙን ነገር እናስቀድም። አሁን ላይ ልጁ የዳኒ ነው ወይንም ደግሞ አይደለም ዋናው ቁም ነገሩ እቺ ልጅ በሰላም እንድትገላገል እንዲሁም ጤንነቷን ማስጠበቁ ላይ ነው። ኤፍሬም አንተም ብትሆን ነገሮችን ተረጋግተህ ለማሰብ ሞክር። ይገባናል ያለው ነገር የእህትህ ጉዳይ እስከሆነ ድረስ ሊያስጨንቅህ ይችላል። ምንድን ነው ሲረና እንጠራ። ምንድን ነው ምን ሆነሽ ነው? ፎጣ ስጭሽ፣ ሐኪም ቤት እንውሰድሽ። ቆይ ፎጣ ማዘር ይሄድ ፎጣ አምጪ። አይዞሽ እቴ ማዘር እናቴ እስኪ አምጣ። አይዞሽ እቴ አይዞሽ ቀስ በይልሽ፣ ራስሽን አረጋጊ። እስኪ ማይክ እስኪ ከፈት አድርግላት፣ እስኪ ከፈት ተረጋጊ። ይኸውልሽ አይዞሽ እቴ አይዞሽ ተረጋጊ። አይዞሽ እቴ ወይ በእናትሽ ወይ እንትን በላ ሚኪ ሐኪም ቤት ይዘራች። አይዞሽ ዶክተሩ ጋር ልደውል፣ ቶሎ በል። አይዞሽ ይኸውልሽ ቀስ በይ ተረጋጊ። አይዞሽ እቴ ተረጋጊ። አይዞሽ እማዬ እቴ እማዬ
እሺ ቆይ ተረጋጊ። አይዞሽ እስኪ ገፋ አድርጊው እስኪ አይዞሽ እንዳሸማገነን የሚፈጠረው ነገር ምን እንደሆነ ማንኛችንም ብንሆን አናውቅም። ሁለቱ ነበሩ ሲደንሱ የነበረው ማለት ነው ዳኒና ሀና እና ይመስለኛል እሷ የሆነ ሞቅ እያላት ምናምን መጣ። ችግር የለውም እውነት ችግር የለውም እውነት አመሰግናለሁ በጣም ሲጨፍሩ ሲተቃቀፉ ምናምን ወላ ሲሳሳሙ ሁላ ነበረ ማለት ነው። ሲሳሳሙ አዎ እስኪ የዛ ቀን ላይ የተፈጠረውን ነገር ንገሪኝ። ያቺ ቀን ነች አሁን ላይ እዚህ ጋር ለመገናኘታችን ምክንያት ምንድነው? ሲረና እንጣራ። እርግጠኛ ናችሁ ይሄን ነገር እሷ ስለማለቷ? ግን እሷ ናት ያለችን፣ የእውነት እሷ ናት ያለችን። አይዞሽ ቀስ በይልሽ፣ ተረጋጊ። እስኪ ማይክ እስኪ ከፈት አድርግላት፣ እስኪ ከፈት ተረጋጊልሽ። እንኳን የዛን ቀን ኖርማል ቀን ራሱ በጣም ምዘነጥ አይነት በጣም አማላ የምትባል አይነት ሴት ነች እና የዛን ቀን ደግሞ በጣም አምሮባት ነበረ። እሷ ናት እንደዛ ያለችው ባፏ? አዎ እንደዛ ያለችን ነበር። በቃ እቺ ልጅ በቀጥታ ጭንቅላቷን አሟታል ማለት ነው። የሷ ፊሊንግስ እንዴት ነበረ? ማለት ልጁን እንዳረገዘች ካወቀች በኋላ ምን የተለየ ነገር ስታደርግ አይተሻታል? የኔ ልጅ ሚኪ ጎበዝ ነው። ይዋየህ አይደል? እኔ ረሳሁትን እሱ ፈልጎ አገኘልኝ። ለዚህ እኮ ነው የምወደው፣ በጣም የምወደው ልጄ ነው በእውነት ማለት በጣም የደነገጥነው ሁለታችንም። እንደውም ማለት ከሷ ይበልጥ ነው ያው እሷን ለማረጋጋት እየሞከርኩ ነበር። እኔም በጣም ደንግጬ ነበር። እሷ ደግሞ ሞር ምክንያቱም ቤተሰቦቹ አሉ። አስበው በዚህ እድሜ ውሸታም ስባል እስቲ ያስበዋል። እኔ ልጅ ምን አይነት ነገር እየደረሰብኝ እንዳለሽ በገዛ ልጄ እኮ ነው እየተቀጣ ያለው።